በመጨረሻም ጃን ልጁ እንደሆነ ቶልጋ አወቀ። ኦይሉም አረገዘች። ቶልጋ ሞተ። በመጨረሻም ታሪክ የእጁንም የእግሩንም አገኘ የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ እነሆ የተወዳጁን አንቀጽ ተከታታይ ቴሌቪዥን ድራማ የመጨረሻ ክፍል አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን የተወደዳችሁ ክቡራን ውድ ቤተሰቦቼ። ይህንን እስከ ዛሬ በጉጉት ስጠብቁት የነበረውን እጅግ አጓጊና ልብ የሚነካ እጅግ አሳዛኝ ክፍል ከመጀመራችን በፊት የመጨረሻ ክፍል ነውና እንደ እስከ ዛሬው ሁላችሁም ላይክ በማድረግ 1001 ላይክ እናስገባው። ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንጀም። አንቀጽ ተወዳጅ ተከታታይ ቴሌቪዥን ድራማ በዚህ መልኩ እንዲህ ሆኖ ይጠናቀቃል። ጎዝዴ ልጇን አካል ጉዳተኛ ሆኖ ማግኘቷ ሳያንስ ገና በልጅነቱ እውነተኛ እናቱን ሳያውቅ እንደሞተ አሳዳጊዎቹ ነግረዋት መቃብሩ ጋር ሄዳ እርሟን አውጥታለች። ታሪክ ሁሉንም ሚስጥሩ ይፋ ወጥቶበት ሞቱን ሞተዋል። ኦዛን አባቱ ወንድሙ ላይ የሰራውን ጭካኔ ሲያይ አንቆ ሊገለው ሲል እነ ጎዝዴ ተከታትለው መጥተው ያስጥሉታል። አዝራን አግታ ቤቷ የነበረችው ኢፔክ ናና የክፋቷን ጥግ አይታ ጥላት ሄዳ ብቻዋን ቀርታለች። ታዲያ በአዝራ መታወቂያ ሴራን ገላ ከፖሊስ ተደብቃ ሆቴል ክፍል ውስጥ አልጋ ይዛለች። ኦይሉም ከዓመታት በኋላ እውነተኛ አባቷን ጄላል አግኝቶላት የእውነተኛ አባቷ መኖሪያ ቤት ይዟት መጥቶ ከቤቱ ሐዘንተኛ ጎረቤቶች ሲወጡ ትመለከታለች። እኔ ኦይሉም እባላለሁ፣ የአቶ ሉጥፉ ልጅ ነኝ። አባቴን ማግኘት ፈልጌ ነበረ የመጣሁት። ላየው እችላለሁ? በጣም አዝናለሁ። ፈጣሪ አጽናሽ ልጄ። አቶ ሉጥፉን ዛሬ አተነዋል። ምን? ከዓመታት በኋላ ኦይሉም እውነተኛ አባቷ ያለበትን ቤት አግኝታ ስትመጣ አባቷ ሞቶ ጠበቃት። ለአንድ ሕይወት ሺህ ፈተና። አባዬ፣ ፈጣሪ አጽናሽ፣ ፈጣሪ አጽናሽ፣ ፈጣሪ ጽናቱን ይስጥሽ። ኦይሉም አረፍት ያለሽ? አባዬ፣ ላየው እችላለሁ? በሕይወት ቁመን መገናኘት አልቻልንም። አይኑን ማየት እችላለሁ? ኦይሉም እባክሽ በቃ ነይ እንሂድ እባክሽ። አባዬ እወድሃለሁ። በጣም አዝናለሁ። እንደው ትንሽ ቀን ቀደም ብለን ብናገኘው። ወንድም ጄላል፣ አንተ ማድረግ የምትችለውን በሙሉ አድርገሃል። እናመሰግናለን። አንተንም አመሰግናለሁ ካራማን። በድጋሚ ፈጣሪ ጽናቱን ይስጥሽ። ቀብሩ ነገ ነው የሚሆነው። እናትሽ ወይዘሮ ጎዝዴን ደግሞ ሰላም በይልን። በጣም ደስ የምትል ሴት ናት። እናትሽ? ምሽት ላይ አዝራ የገዛው ቤቷ ውስጥ ታግታ ኢፔክ ቆልፋባት ሄዳለች። የሕንፃው ነዋሪዎችና አስተዳዳሪው የታፈነ ድምጿን ሰምተው በሩን ከፍተው ሲገቡ አዝራን ታግታ ያገኟታል። ወዲያውኑ እየፈቱ ለፖሊስ ይደውላሉ። ኦይሉም ካራማንን አስከትላ ያሳደገቻት እናቷ ጎዝዴ ቤት መታ አባቴን አግኝተሽዋል አይደል? ይቅርታ አድርጊልኝ ልጄ። ቀደም ብዬ ልነግርሽ ይገባ ነበር። ይቅር በይኝ ልጄ፣ እባክሽ ይቅር በይኝ። አንድ ነገር ልንገርሽ ልጄ፣ አንቺን ከእኛ ጋር ልጅ ያቀያየረች ሰው ታሪክ ነው። ምን? አባቴ? አዎ፣ የኔ ልጅ አካል ጉዳተኛ ሆኖ ነበረ የኔ ልጅ የተወለደው እና እሱን ለድሃ ቤተሰብ ሰጣቸው። ዋና ማግኘትሽ ነው። አግኝተሽዋል አይደል? አዎ፣ መቃብሩን አግኝቼዋለሁ። እማዬ፣ በቃ ዱንዳሬሽም ጋር መጥቶ በር ያንኳኳል። ቆይ ለምን አይገባህም? እባክህ ሂድ። በቃ ገብቶኛል፣ አታስቢ። ልሰናበትሽ ነው የመጣሁት። ወደ ትውልድ ከተማዬ ልመለስ ነው። ምንም አትበይኝ። ስለ ሁሉም ነገር አመሰግናለሁ። እሺም፣ አንቺ የመጀመሪያ ፍቅሬ ነሽ። አፈቅርሻለሁ። እኔም አፈቅርሃለሁ። ለአንቺም ለልጅሽም መልካሙን ነገር ነው ያደረግሽው። ኦይኩ ስታደግ በእርግጠኝነት ትኮራብሻለች። ራስሽን ጠብቂ እሺ? ደህና ሁኚ። አንተም። በሕይወቴ ለመጀመሪያ ጊዜ ነው ሰው ሲወደኝ። ቀናቶች ነጎዱ። የሲዛይ ቢሮ አዝራ ከነሻንጣዋ ቢሮ መታ ናና አምልጣ ኢፔክ ሽጉጥ ደቅና የገዛ ቤቷ ውስጥ አግታት ኤቲኤሟን፣ መታወቂያዋን፣ ሁሉንም ነገር ወስዳባት እንደሄደች በዝርዝር ሁሉንም ነገር ትነግረዋለች። ሄሎ አቃቤ ሕግ፣ ልጄ ኢፔክ የአዝራን መታወቂያና ኤቲኤም የተጠቀመችበት ነው። ቶልጋና ቡድኑ የሺም ታሪክ ሰው ሲገድል የሚያሳየው ቪዲዮ የያዘ ፍላሽ የጠፋባትን ቪዲዮ የያዘውን ፍላሽ ውስጥ ያለውን ከብዙ ፍለጋና ጥበቃ በኋላ ቶልጋ ያገኘዋል። አባዬ ና አግኝቼዋለሁ። አባዬ ገደለው እኮ። ከዚህ ሰውዬ ብዙ ነገር ጠብቃለሁ፣ ግን ይህንን በፍጹም። አሁን ምን ልታደርግ ነው? ለወይዘሮ ጎዝዴ ልትሰጣት ነው? አዎ፣ አታስብ ልጄ። ከዚህ በኋላ ብርሃን የሚባል ነገር አያይም። ለፖሊስ አሳልፎ ይሄ ቪዲዮ ይሰጠዋል። በቃ እኔ ልኩ አባዬ። እሺ ልጄ።
ቶልጋ እንደሄደ ሲዛይ ይደውልለታል። መላው የፖሊስ ቡድን ከሲዛይ ጋር በአዝራ መታወቂያ አርፋበታለች ወደ ተባለው ሆቴል መጥተው የሆቴሉን ዙሪያ አጥረው ኢፔክን በቁጥጥር ስር ለማዋል እየሰሩ ነው። ክፍሏ ሲገቡ ያገኙት አንዳች ነገር የለም፣ ግን ኦልታን ቦታው ላይ ደርሷል። አቶ ሲዛይ ልጅህ ከቁጥጥር ውጭ ሆናለች፣ እዚህ የለችም። የተረገመች ኢፔክ ተደብቃ ለፖሊስ አሳልፎ ሊሰጧት የተዘጋጁትን አባትና ባሏን ትመለከታቸዋለች። ቶልጋ ጎዝዴ ጋር መጥቶ ታሪክ ሰው የገደለበትን ቪዲዮ ያሳያታል። የኦልታን ቢሮ ሞዓላ መታለች። ቆይ ማን ነው ጃን የልጅ ልጅህ እንደሆነ ይነገረ? የኔ ቤት የሚኖር ሰው ነው? እባክህ ንገረኛ ቶልታን። እስከ ጠዋት ድረስ እዚህ ብንቀመጥ እንኳን መቼም አልነግርሽም፣ ግን አንድ ነገር ልነግርሽ እፈልጋለሁ። ከዚህ በኋላ መቼም እንዳትሞክሪው። ከበርካታ ወራቶች በኋላ እጅግ አስደንጋጩን ድብቅ እውነቱን ሰማ። በፍጥነት እሳት ሆኖ የነሙዓላ ሰራተኛ ከቢሮአቸው ትላንት ስትወጣ የነበረውን እያሰበ ይበራል። አቃቢ ሕግ ማውራት እንችላለን? ግቢ ጠበቃ እባክሽ። ስለ ልጅሽ ነው? አይ እዚህ ያለሁት የድሮ ባለቤቴ ላይ ክስ እንዲመሰረት ፈልጌ ነው። ሰው ገድሏል አቃቢ ሕግ። ይኸው ማስረጃው፣ ሁሉም ነገር እዚህ ላይ አለ። ኦዝኑር የነሙዓላ የቤት ሰራተኛ ጓዟን ሁሉ ሸክፋ የሙዓላን ቤት ለቃ ትወጣለች። ቶልጋ ውጪ የነሙዓላ ቤት በር ላይ ቆሟል። ስትወጣ አይቷት ተከትሏት መንገድ ዘግቶባት ያስቆማታል። ለአባቴ ምንድን ነው የነገርሽው? አባትን አላውቀውም። ቢሮ መጥተሽ ነበር አይቼሻለሁ። ለአባቴ ምንድን ነው የነገርሽው? እየጠየቅኩሽ ነው። ስሚኝ፣ ሙዓላ ዲቺሊ ቤቷ ውስጥ ያንን ከሃዲ እየፈለገችው ነው። ስለዚህ ወይ ለአባቴ የነገርሽውን ንገሪኝ፣ ያለበለዚያ ተመለሰሽ ለሙዓላ እንደ ከዳሻት ከሃዲዋ አንቺ እንደሆንሽ ትነግሪያታለሽ። በቃ ጃን ያንተ ልጅ ነው። ጃን የጎዝዴ ቤት ታሪክ በጎዝዴ ተጠርቶ በደስታ ተሞልቶ መጥቷል። አረፍ በል። አመሰግናለሁ ይህንን እድል ስለሰጠሽኝ። ሁሉንም ነገር አስተካክለዋለሁ። በጣም ወድሻለሁ እኮ ጎዝዴ። በጣም ብዙ ስህተቶችን ሰርቻለሁ። አሁን እንደ አዲስ ሀብለን ኑሮን እንጀምር። አዎ በጣም ብዙ በላይሽ ላይ ማግጫለሁ፣ ግን እባክሽ ከዚህ በኋላ ምንም ነገር አላደርግም። እባክሽ ይቅር በይ። እንዴት ያለ ቆንጆ ቀን ነው። ሕይወት በጣም ቀላል ናት። ታውቃለህ አይደል ታሪክ? በጣም እንጂ። ታሪኬ ነርሶኝ በነፍስ ግድያ ወንጀል በቁጥጥር ስር ውለሃል። ጎዝዴ መልካም ሲኦል። የገሃነም ሕይወት ገና መጀመሩ ነው። ኮሚሽነር የሆነ ስህተት መኖር አለበት። እባክህ ስህተት እየሠራችሁ ነው። ጎዝዴ አንድ ቀን ይቅርታ ታደርግልኛለሽ ብዬ በተስፋ ጠብቅሻለሁ። መቼም ቶልጋ ለመንካት የሚያሳሰው የጃን አባት ጃን ልጁ እንደሆነ አውቁ መኪና ውስጥ እንደተቀመጠ መንታ መንታ የእንባ ዘለላዎችን የገዛ ልጁን ኦይሉም ለሌላ አባት ሰጥታበት ከርቀት ቆሞ ይመለከታል። ጃን ልጄን ከኔ ወሰድሽብኝ፣ ሰረቅሽኝ፣ ኦይሉም ሕይወቴን ነጠቅሽኝ። ልጄ። ቶልጋ መኪናውን አስነስቶ ይሄዳል። ሙዓላ የቤት ሰራተኛዋን ኦዝኑር ክፍል ስትገባ ቤቱን ለቃ እንደወጣሽ እንደጠፋሽ ትደርስበታለች። አይ ሙዓላ፣ ሰሊን የተዋጣላት ሰዓሊ ሆናለች። ሰሊን ውዴ እንኳን ደህና መጣ። ምን ነው ሰሊን? ከዚህ እንሄድ። የት አላውቅም፣ ብቻ ከዚህ ከተማና ወይ ከዚህ አካባቢ እንሄድ። ከዚህ እንድንሄድ ነው የምፈልገው። እኔ አንቺና ጃን። ሰሊን ጃን ልጄ ነው፣ የእኔ ልጅ ነው። ኦይሉም ከእኔ ደብቃኝ ነው። ጃን ልጄ ነው። ቶልጋ ምን እያልከኝ ነው? ጃን? አዎ ጃን ልጄ ነው፣ የኔ ልጅ ነው። እሷ ግን ልጄን ደበቀችኝ። ሰሊን ልጄን ነጠቀችኝ። ጃንን ይዘን ከዚህ እንሂድ። ዛሬ ማታ ፓስፖርት በፍጥነት አወጣለታለሁ። ከዛ ማታውኑ ልጄን ይዘን ከዚህ እንሄዳለን። ከእነርሱ እንወስደባቸዋለን። ሦስታችንም ከዚህ አብረን እንጠፋለን። ቆይ ቶልጋ አንድ ጊዜ እባክህ ተረጋጋ። ኦይሉም እኮ የምን ኦይሉም ነው? የምን አባቷ ኦይሉም ነው? ልጄን ነጥቃኛለች። ጃንን ከኔ ከአባቱ ጋር ለያይታናለች። አሁን ንገሪኝ፣ ከኔ ጋር ነሽ ወይስ? እኔ ሁሌም ካንተ ጋር ነኝ። እሺ ጥሩ። አሁን አባቴ ጋር ልሄድና የፓስፖርቱን ጉዳይ ልጨርስ፣ ከዛ ደውልልሻለሁ። አንቺም ተዘጋጅሽ። እሺ ሰሊን፣ አፈቅርሻለሁ። እኔም እጅግ በጣም አፈቅርሃለሁ። ስለ ሁሉም ነገር ይቅርታ አድርጊልኝ። እሺ። አሁን ከኮሚሽነሩ ጋር ነኝ። አዎ ኦልታን ኢፔክ አደጋ ልታደርስበት ትችላለች አንተ ጋር መጣ። ስለዚህ እባክህ ተጠንቀቅ፣ ራስህን ጠብቅ። ወደ አንተ አሁን እየመጣን ነው። ጥሩ፣ ፈጣሪ እጅሽን ይስጥሽ። ሐምዛ፣ ሴዛይና ኮሚሽነሩ እየመጡ ነው፣ ተቀበላቸው። እሺ አለቃ። የሆቴሉ የሚገፋ የልብስ ማጓጓዣን እየገፋች ኢፔክ የጽዳት ሰራተኛ መስላ ሐምዛ ከኦልታን ቢሮ ሲወጣ ተደብቃ ታሳልፈዋለች። አሁን ታዲክ እጁን አግኝቷል።
በድጋሚ ፈጣሪ አጽናሽ። እንዲህ ባይሆን በጣም ጥሩ ነበር፣ ግን ሆነ። ቀውሷ ኢፔክ የኦልታንን ቢሮ በር ከፍታ ትገባለች። አትወደኝም አይደል? አንቺ ንገረኝ፣ እንደሱ አትመልከተኝ። ከነጭራሹ አትወደኝም አይደል? ጠልተኸኛል፣ ግን ለምን? ከማንም በላይ እኮ ነው እወድሃለሁ። ማንንም እንዳንተ አፍቅሬ አላውቅም፣ ግን አንተን ብቻ ወደድኩ። አንቺ አብደሻል፣ እብድ ነሽ ኢፔክ፣ ሰይጣን ነሽ፣ ሰይጣን። ስለዚህ አትወደኝም ማለት ነው? አዎ ብልሽ ልተኩሽብኝ ነው? እውነቱን ንገረኝ፣ እውነቱን ንገረኝ። እነግርሻለሁ፣ ግን መጀመሪያ ሽጉጡን ዝቅ አድርጊው እና ፖሊስ ጠራለሁ። ከዛ እጅሽን ትሰጫለሽ። ከዚህ ሌላ መውጫ መንገድ የለሽም። ትንሽ እንኳን አትወደኝም? ኢፔክ አብቅቷል። ላደረግሽው ወንጀል ቅጣትሽን ትቀበያለሽ። አሁን ሽጉጡን ጣይው እና ፖሊስ ጠራለሁ። እኔ እናንተ ብቻ ከዚህ ቦታ እንሂድ፣ አብረን እንጥፋ፣ ማንም ወደማያገኘን ቦታ እንሂድ፣ እናምልጥ፣ ካናዳ እንሂድ። እዛ አፍሽን ዝጊና ሽጉጡን ጣይው። አልወድሽም፣ ወድጄሽም አላውቅም ኢፔክ። ቶልጋ ኦልታን ለሱ በተዘረጋው የሞት ወጥመድ አንድ ልጁ ቶልጋ ወደቀበት። ቶልጋ እባክህ እንዳታደርገው ቶልጋ፣ ልጄ እንዳታደርገው እባክህ ቶልጋ። አርፍደናል ኮሚሽነር፣ አርፍደናል። ኢፔክ መሳሪያሽን ጣይ፣ እጅ ወደ ላይ። ልጄ ቶልጋ ይሁንም እባክህ ልጄ። አምቡላንስ ጥሩ፣ አምቡላንስ ጥሩ፣ ሐምዛ አምቡላንስ ጥራ። ቶልጋ ልጄ ቶልጋ እባክህ እንዳታደርገው፣ እባክህ የምነግርህ ሚስጥር አለኝ። እባክህ ልጄ፣ እባክህ እንዳታደርገው እባክህ ልጄ። አባዬ ጠበቃ ያስፈልገኛል፣ እስር ቤት መታ አትጠይቀኛል። ቶልጋ አይሆንም ቶልጋ እባክህ ትተኛ አትሂድ። እኔን ለማንጠለ ልጄ፣ እኔን ለማንጠለ ነው። እባክህ የምነግርህ ነገር አለኝ። አንተ ብቻ እኮ ነው ያለኝ ልጄ፣ አንተ ብቻ እኮ ነው ያለኝ ቶልጋ። እባክህ ቶልጋ፣ አንተ ብቻ እኮ ነው ያለኝ ልጄ፣ እኔን ለማንጠለ። በሕይወቴ ገና ዛሬ ዳንኩ። አባ አይሆንም ቶልጋ እባክህ። አባዬ ጃንን ልጄን በጣም እንደምወደው ንገርልኝ። አይሆንም ቶልጋ ልጄ፣ ቶልጋ የሺም ጎዝዴን ይቅር ተባብለው ተሰነባብተው እጇን ከፍ አድርጋ ቻውላት ላትመለስ የሺም ትሄዳለች። ሴኮንዶች፣ ሰዓታት፣ ቀናቶች ያልፋሉ። የታሪክ ቤት በጸጥታ ተወጥቷል። ሕፃኗ ኦይኮ አባቴስ እያለች ትጠይቃለች። የሺምም ላልተወሰነ ጊዜ እዚህ እንደማትሆን ነግራት ትሰናበታታለች። ቶልጋን ቀበሩት። አስክሬኑ ላይ ፎቶውን አድርገው አፈሩ በአበባ ተሞልቶ በሃይማኖት አባት መሪነት በየደረቶቻቸው ላይ የቶልጋን ፎቶ ከነ ልብሳቸው አዋደው ጨክነው በሐዘን ተውጠው ተወዳጁን መተክ የሌለውን ቶልጋን አፈር አልብሰው ግድ ነውና ቀበሩት። ይቅር በለኝ፣ የማወቅ ሙሉ መብት ነበረ፣ ልነግር አልቻልኩም። ይቅር በል። አሁን ግን ረፍዷል። ቃል እገባልሃለሁ፣ ልጅህ እየወደደ እያሰበህ እንዲያድግ ሁሉንም ነገር ነግረዋለሁ። እሺ ይቅር በለኝ፣ እባክህ ይቅር በለኝ። ቤተሰብ እንሆናለን ብዬ ነበረ፣ እወድሻለሁ ብሎኝ ነበር የወጣው። ጃን ቶልጋ፣ እኔ እባክሽ ፈጣሪ አጽናሽ። ሰሊም የኔ ውድ እባክሽ ማሪ፣ ፈጣሪ ጽናቱን ይስጥሽ። ፈጣሪ ጽናቱን ይስጥ ኦልታን። በዋይታ አለፈ ሰዓቱ፣ በአበባ አጊጦ ሥርዓቱ ተከበረና ሰልስቱ ሰው ተከተተ ከቤቱ። ኦልታን አፈር በላው፣ በቃ ኦልታን ሞተ፣ ተቀበረ። ልጄ አንተ እኮ ሁሉ ነገሬ ነህ። አባትን ለማዳን ሕይወትን አሳልፈ ሰጠው። አይገባኝም ነበር እኮ ልጄ። አሁን እንዴት ብዬ ልኖር ነው ቶልጋ? እንዴት ብዬ ልኖር ነው? ለማን ብዬ ቶልጋ? የሺም ልጇ አትጅብኝ ያለች ትታት ላትመለስ ሁሉን ትታት ሄዳለች። ከቆይታዎች በኋላ ኦሚት ለሺም ደጋግሞ ይደውላል። መልስ የለም። ዘይነብ ዜናውን አይታ እያለቀሰች መታ የሺም ባስከፊው አደጋ እንደሞተች ትነግረዋለች። ኦሚት ሰማይ ዝቅ ምድር ከፍ ያለች ተሰማው። በቃ የሺም ሞተች። ከአንድ ዓመት በኋላ አክስቴ ዳኛ ጎዝዴ ሰማይ ቤት ሆነሽ እንደምታይ ነግራኛለች
እኔም ባይሽ በጣም ደስ ይለኛል እማዬ፣ ግን አትዘኝብኝ። ከዚህ በኋላ ደግሞ አላለቅስም እሺ? ደግሞ ዶክተር ሁኜ አኮራሻለሁ የኔ ውድ። ኦይኩ ጎበዝ ዶክተር ትሆኛለሽ እሺ? እንደውም የፈለግሽውን ሁኚ እሺ የኔ ልጅ። እህትሽ ሆይሉምም እንዳንቺ ታሳዝነኛለች። አትዘኝ እማዬ፣ እኔ ደስተኛ እንደሆን የምችለውን በሙሉ አድርገሻል። አንቺ ስላለሽኝ በጣም ደስተኛ ነኝ ልጆቼ። ኡፍ ኩራቶቼ፣ እኮራባችኋለሁ እኮ። አይዞሽ ሰሊን፣ ዶክተሩ ምንም የሚያሰጋ ነገር የለም ብሏል። ከዚህ ሆስፒታል ስትወጪ አዲስ ህይወት መጀመር ትችያለሽ። አልችልም። ሕይወቴ ውስጥ ከዚህ በኋላ ለማንም ቦታ የለኝም። ቶልጋ በልቤ ውስጥ ለዘላለሙ ነግሶ ይኖራል። ሰሊን፣ ከዚህ ስትወጪ አብረን ድርጅታችን ውስጥ እየሰራን አብረን እንኖራለን። እሺ? እሺ አባዬ። ደህና ነህ ግን አንተ? እየሞከርኩ ነው። የነጎዝዴ ቤት ልደት ተደግሶ ቤቱ በደስታ ጫጫታ ተሞልቷል። ኦይሉም አርግዛ ሆዷ ገፍቷል። መዋላ በጠበቀ የወዳጅነት መዝገብ የነጎዝዴ ቤት ውስጥ በትልቁ ተጽፏል። ጃን አሁን አድጎ በእግሩ መሄድም ጀምሯል። ባለልደቱ ጃን አሁን 2 ዓመቱ ነው። ኢኮ በግርማ ሞገስ ከመዋላ ዘንድ ቆማለች። ታዋቂው ሼፍ ኡሚት ነገ ወደ ስዊድን ለትልቅ ሥራ ይበራል። ኦልታን ለልጅ ልጁ ለቶልጋ ምትክ ልደት ስጦታ ይዞለት መጥቶ ይቀላቀላቸዋል። የኔ ውድ ልጅ ኦጳ አንበሳዬ፣ ልጄ ደህና ነህ? እንዴት ያደግከው የኔ ጌታ? ለአንተ ሞታለሁ። ፎቶ 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 ተዘጋጁ። ሰብሰብ። ኦይኩ ወዴት ነው? ኦይኩ ልጄ ወዴት ነው? መጣው። መጥቻለሁ። አንቀጽ ተወዳጁ ተከታታይ ቴሌቪዥን ድራማ በዚህ መልኩ እንዲህ ሆኖ ተጠናቀቀ። አንቀጽ እንዴት ነበር? ክቡራትና ክቡራን ውድ ቤተሰቦቼ ያላችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ይህንንም ቪዲዮ እንደተለመደው 1001 ላይክ በማስገባት ለቻናሌም አዲስ ከሆኑ ሰብስክራይብ ማድረግ እንዳይዘነጋ። ድራማው አለቀ እንጂ የቃና ምርጥና የእርሶ ወዳጅነት የጠበቀ ነው። በሌሎች ድራማዎች ከኔ ጋር ተመልሰን እንገናኛለን። እስከዛሬ አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። አብዝቼ ወዳችኋለሁ፣ አብዝቼ አከብራችኋለሁ። በቸር ቆዩ።